ሰላም ጤና ይስጥልን የተከበራችሁ የቻናላችን ተከታታዮች፣ በተለመደው መሰረት ሰዓቱን አጫጭርና በርከት ያሉ መረጃዎች ይዘን መጥተናል። አርሶ በማስቀደም ጀምራለን። ከሀገር መፍረስ የስልጣንና የሀብት ፍርፋሪ የሚጠብቁ ባንዳዎች በዝተዋል፣ ተባብረው እየመጡብን ነው ሲሉ ፊልድ ማርሻል በይፋ ሲናዝል ተደምጠዋል። እናጋራለን። በሌላ መረጃ በአዲስ አበባ ህጋዊ አቋም ላይ በገዢ ፓርቲ አባላት መካከል የተፈጠረው ከባድ የሀሳብ ክፍል ተባብሶ መቀጠሉ ሲነገር አዲስ አበባ የኦሮሚያ አካል ትሆን ወይስ የፌዴራል? በብሔራዊ ምክክር ኮሚሽን መድረክ ላይ የተነሱ ስጋቶችና አከራካሪ ሀሳቦች ዝርዝር ይፋ ሆኗል፣ እንመለከተዋለን። በሌላ መረጃ በስራና ክህሎት ሚኒስቴር የተካሄደው ድንገተኛ ዘመቻ ተባብሶ ቀጥሏል። በርካታ ከፍተኛ አመራሮች በፖሊስ ቁጥጥር ስር መዋላቸውን ነው። የሙስናና የህገወጥ ሰዎች ዝውውር ወንጀል ምርመራ አጠቃላይ ተጠናክሮ ቀጥሏል ተብሏል። በሁለት መስሪያ ቤቶች ሚኒስቴር መስሪያ ቤቶች ላይ የተጠናከረው ምርመራ ሚኒስትሮችንም ሊያሳስር እንደሚችል ተገልጿል። እናጋራለን። እነዚህንና ሌሎች ትኩስ መረጃዎችን የያዘው ወቅታዊ የዜና ትንታኔያችን ይዘን ቀርበናል። እስከ መጨረሻው ድረስ በተለይ መረጃውን ላይክ፣ ሼር እያደረጋቸው በድጋሚ አብረን እንቆይ። የስልጣንና የሀብት ፍርፋሪ የሚጠብቁ የጠላት ብሔራዊ ጥቅም የሚያስጠብቁ አካላት አስቸግረውናል ሲሉ የኢፌዴሪ መከላከያ ኃይሎች ጠቅላይ ኤታማዦር ፊልድ ማርሻል ብርሃኑ ጁላ በወታደራዊ አካዳሚ የምረቃ ስነስርዓት ላይ ያደረጉት ንግግር ከፍተኛ የመገናኛ ብዙኃንና የፖለቲካ መነጋገሪያ ሆኖ ቀጥሏል። በሌላ በኩል በፌዴራል መንግስትና በትግራይ ክልል አመራሮች መካከል ባለው አለመግባባትም እንዲሁም በቀጠናው የጂኦ ፖለቲካ ውጥረቶች ዙሪያ የተለያዩ የፖለቲካና የደህንነት ትንተናዎች እየወጡ ቀጥለዋል። የኢፌዴሪ መከላከያ ሰራዊት ጠቅላይ ኤታማዦር ፊልድ ማርሻል ብርሃኑ ጁላ በኢትዮጵያ ወታደራዊ አካዳሚ የ71ኛ ዞን የመተማ ኮርስ እጩ መኮንኖች የምረቃ ስነ ስርዓት ላይ ተገኝተው ባደረጉት ንግግር በርካታ አነጋጋሪ ነጥቦችን ሲያነሱ ተደምጠዋል። ፊልድ ማርሻሉ በንግግራቸው ኢትዮጵያ በምስራቅ አፍሪካ ቀጠና ባላት ስትራቴጂ የጂኦ ፖለቲካ አቀማመጥና የተፈጥሮ ሀብት ምክንያት የውጭ አካላትና የምቀኝነት አመል ያለባቸው ጠላቶች ሁልጊዜም ትኩረት እንደሚያደርጉባት በይፋ ተናግሯል። አክለው ሀገሪቱ በተደጋጋሚ ግጭቶችና ጦርነቶች ውስጥ እንድትቆይ በመደረጉ ምክንያት በድህነትና ኋላ ቀርነት ውስጥ እንድትቀጥል መገደዷን ተናግሯል። ኤታማዦር አክለው የኢትዮጵያ ልጆች የጠላት ተልዕኮ ተሸክመው ሀገራቸውን ሲያደሙ ኑረዋል፣ አሁንም እያደሙ ነው ብለዋል። የፖለቲካና የህልውና ሽፋን በመልበስ የጠላት ብሔራዊ ጥቅም የሚያስጠብቁ ሀገር የሚያዳክሙና ከሀገር መፍረስ የስልጣንና የሀብት ፍርፋሪ የሚጠብቁ አካላት በዝተዋል ሲሉ የተናገሩ ሲሆኑ ይሁን እንጂ ፊልድ ማርሻል በንግግራቸው እነዚህ አካላት በስም ከመጥቀስ ተቆጥበዋል። ታጣቂ ኃይሎች ይሆን አሊያም ደግሞ አሁን ሀገር እያስተዳደረ ያለው መንግስት ይሆን ከመናገር ተቆጥበዋል። ይህ በእንዲህ እንዳለ በፌዴራል መንግስትና በትግራይ ክልል አመራሮች መካከል ያለው የፖለቲካ ውጥረትና እርስ በርስ የመካስ ሁኔታ አሁንም በከፍተኛ ሁኔታ መቀጠሉ የፖለቲካ ተንታኞች ገልጸዋል። በተለይ በቀጠናው ባለው ውስብስብ የጂኦ ፖለቲካ እንቅስቃሴ ውስጥ የተለያዩ የጎረቤትና የቀጠናው ሀገራት ፍላጎቶች መጠላለፍ በኢትዮጵያ የውስጥ ሰላም ላይ ተጽዕኖ እያሳደረ እንደሆነም ተነግሯል። በአንድ በኩል የፌዴራል መንግስት የሀገሪቱ መከላከያ የአየር ኃይል አቅም በማጠናከር የሀገር ሉዓላዊነትን ለማስከበር እንደሚሰራ ሲገልጽ፣ በሌላ በኩል ደግሞ በክልሎችና በቀጠናው የሚንቀሳቀሱ ልዩ ልዩ ኃይሎች ራሳቸው ወታደራዊና ፖለቲካዊ ዝግጅት እያደረጉ መሆናቸውን የሚጠቁሙ ዘገባዎች ይወጣሉ። የፖለቲካውና የደህንነት ተንታኝ እንደሚሉት የአፍሪካ ቀንድ ቀጠና አሁን ያለበት የጂኦ ፖለቲካ ውጥረት ከፍተኛ ጥንቃቄ የሚጠይቅ ነው። ሀገሪቱን ከውስጥና ከውጭ ስጋቶች ለመጠበቅ እንዲሁም ከተደጋጋሚ ግጭት ለማውጣት ከጦርነት ስጋት ይልቅ ህጋዊ መንግስታዊና አካታች የሆነ ፖለቲካዊ ውይይት ማድረግ አማራጭ የሌለው መንገድ መሆኑ በርካቶች ይገልጻሉ። የሀገር ህልውና የህዝባቸውን ሰላም ማረጋገጥ የሚቻለው የህግ የበላይነት ሲከበርና ሁሉንም አሳታፊ አድርገ የሰላም መንገድ ሲከተል ብቻ እንደሆነ ገልጸው በተለይ ደግሞ መንግስት አሁን በሀገር ውስጥ በድሮን ታግዞ እያደረገ ያለው ውጊያ በፍጥነት ማቆም እንዳለበት ምክረ ሀሳብ እየለገሱ ቀጥሏል። በተለይም ባለፉት ዓመታት መንግስት በትግራይ ጦርነት ወቅት የሻዕቢያን ኃይሎች በመጠቀም መከላከያ ከሻዕቢያ ኃይል ጋር በአንድ ስር ሆነው በተጨማሪ የፋኖ ኃይል በማጣመር በትግራይ ኃይሉ ላይ ጥቃት መፈጸማቸው ይታወሳል። አሁን ነገሮች ተገልብጠው እጀን በእጀን እንደሚሉት አበው ከገዢው መንግስት ጋር የነበሩ ሁለቱ ኃይሎች ማለትም ሻዕቢያና ፋኖ አሁን በተቃራኒ ተሰልፈው ገዢው መንግስት ከትግራይ ኃይሎች ጋር ሆነው ለመፋለም መዘጋጀታቸውን መንግስት በተደጋጋሚ በመግለጽ ላይ ሲሆን ይህን ተከትሎ ኢትዮጵያ የበለጠ ውጥረት ውስጥ መግባቷን ተነግሯል። ይህን ተከትሎም ታዲያ ትናንት ፊልድ ማርሻል ብርሃኑ ጁላ ባንዳ ያሏቸው ኃይሎች በጋራ ተሰልፈው መምጣታቸውን ገልጸው ሰራዊቱ ይዘጋጅ በማለት ጥሪ ሲያቀርቡ ተደምጠዋል።
አዲስ አበባ ላይ ያለው ምክክር አቅጣጫ እየሳተ መሆኑ ተሰምቷል። ለ4 ዓመታት ገደማ የመወያ አጀንዳ ሲሰበስብ የቆየው ብሔራዊ ምክክር ኮሚሽን ከሀገሪቱ የተለያዩ አካባቢዎች የተውጣጣ 4000 የሚጠጋ ተሳታፊ በአዲስ አበባ አሰባስቦ ማካሄዱን የመጀመሪያው ሳምንት መረቀ። በሀገሪቱ የፖለቲካ አወቃቀርና በህገ መንግስታዊ ስርዓት ላይ መሰረታዊ ለውጥ ሊያመጣ የሚችል የስልጣን ክፍል አማራጮች ቀርቧል ተብሏል። በስብሰባ ላይ የቀረቡት የስርዓት ለውጥ አማራጮች አሁን ያለው የፓርላማ ስርዓት ሙሉ በሙሉ የሚሽሩ ወይም የሚያሻሽሉ ሲሆኑ በተለይ የስልጣን ትኩረት የሚቀይሩ የፕሬዝዳንታዊ፣ የከፊል ፕሬዝዳንታዊ የሁለትዮሽ አስፈጻሚ የመንግስት መዋቅሮች በስፋት ውይይት ተደርጎበታል ተብሏል። በቀረቡት አማራጮች መሰረት በፕሬዝዳንታዊ ስርዓት ፕሬዝዳንቱ በህዝብ ቀጥተኛ ወይም ተዘዋዋሪ ድምፅ ተመርጦ የሀገርና የመንግስት መሪ በመሆን ሙሉ አስፈጻሚነቱን የሚይዝበት እንዲሁም ከህግ አውጭው አካል የተለየ ስልጣን የሚኖረው አሰራር ተመራጭነት እንዲኖረው ተመክሯል ተብሏል። በሌላ በኩል ደግሞ አስፈጻሚ ስልጣኑ በጠቅላይ ሚኒስትርና በፕሬዝዳንቱ መካከል የሚከፋፈልበት፣ ካቢኔው ለሁለት አካላትና ለፓርላማው ተጠሪ የሚሆንበት ከፊል ፕሬዝዳንታዊ ስርዓት እንደ ሁለተኛ አማራጭ ቀርቧል ተብሏል። ነገር ግን እነዚህ የስርዓት ለውጥ ጥያቄዎች በሀገሪቱ ያለው ጥልቅ የፖለቲካ ክፍፍልና የስልጣን ሸኮቻ ውስጥ አዲስ አምባገነንነትን ወይም የስልጣን መደራረብ ሊፈጥር ይችላል የሚል ስጋት ያነሱ ሲሆን ለውጦቹ በአሁኑ ወቅት ያለው የፖለቲካ ቀውስ በዘላቂነት ከመፍታት ይልቅ የስልጣን ማዕከላዊነት ብቻ ሊያጎለብቱ ይችላሉ የሚል እይታ ያላቸው ታዛቢዎች አልጠፉም ተብሏል። ከስልጣን ክፍፍሉ ጎን ለጎን በሀገሪቱ የብሔራዊ ፖለቲካ ማዕከል የሆነው የአዲስ አበባና የድሬዳዋ ከተሞች አስተዳደር ዕጣ ፈንታ በተመለከተም የቀረቡት 4 አማራጮች ሌላው ትልቅ የስጋትና የውዝግብ ምንጭ ሆኖ ቀጥሏል ተብሏል። አዲስ አበባን በተመለከተ ራሷን የቻለች ሉዓላዊ የከተማ መንግስት ማድረግ፣ የፌዴራል መንግስቱ ቀጥተኛ አካል ማድረግ፣ ራሷን የቻለች ክልል ማድረግ ወይም ሙሉ በሙሉ በኦሮሚያ ክልል አስተዳደር ስር እንዲሆን ማድረግ የሚሉ እጅግ አከራካሪ ሀሳቦች የቀረቡ ሲሆን ተመሳሳይ አማራጮች ለድሬዳዋም ቀርበዋል ተብሏል። የከተሞች ባለቤትነትና የወደፊት ህልውና የሚወስኑት እነዚህ ሀሳቦችም የህዝቡን ታሪካዊ፣ ስነ ልቦናዊና ህገ መንግስታዊ መብቶች ከግምት ውስጥ ሳያስገባ በጥቂት ተወካዮች ድምፅ ብቻ ውሳኔ ላይ ከተደረሰባቸው ቀጣይነቱ የከፋ የህዝብ ቅሬታና ግጭት ሊያንሳ እንደሚችል በርካቶች አስጠንቅቀዋል። የኮሚሽነሩ ዋና ኮሚሽነር ፕሮፌሰር መስፍን አርአያ የተሳታፊዎች ደህንነትና ከተሳታፊ በኋላ ሊደርስባቸው የሚችለውን ጥቃት ለመከላከል ዋስትና እንደሚሰጡ ቢናገሩ በጥቂት ቀናት ውይይት ከ75 በመቶ በላይ ድጋፍ ያገኙ ሀሳብ ለውሳኔ ይቀርባሉ መባሉ የአሰራሩና አሳታፊነትና አጠቃላይ የውይይቱን ቅቡልነት ጥያቄ ውስጥ ጥሎታል ተብሏል። የሀገሪቱ አንኳርና ውስብስብ ችግር ለመፍታት የተቀመጠው ይህ የድምፅ መስፈርት መሰረታዊ ልዩነቶች በሰፊው ከመፍታት ይልቅ አብላጫ ድምፅ በመጠቀም ዋና ዋና የፖለቲካ ጥያቄ ገፍቶ ለማለፍ የተዘጋጀ አቋራጭ መንገድ ይመስላል የሚሉ ተቾችን በዝተዋል። እንደሚወጣው መረጃ ከሆነ ወደ አዲስ አበባ ያመሩ የምክክሩ አባላት በሽግግር መንግስት ጉዳይ ምክክር ይደረግ ዘንድ ጥያቄ ቢያቀርቡ ገዢው መንግስት በሽግግር ጉዳይ ምክክር አይደረግም በማለቱ መሰረቱ ሲገለጽ ምክክሩ አሁን የህዝቡን ችግር ፈቶ ሀገር ሰላም ከማድረግ ይልቅ ጠቅላይ ሚኒስትር አብይን ወደ ፕሬዝዳንት ለመቀየር ጥረት በማድረግ ላይ ሲሆን ከዚህ በተጨማሪ አዲስ አበባ ወደ ኦሮሚያ ክልል ለማካተት ጫፍ መድረሱ ተገልጿል። ይህ ባለበት በተለይ ከአማራ ከሌሎች ቦታዎች የመጡ የምክክር አባላት ተቃውሞ ማሰማታቸው ተከትሎ ከበድ ያለ ማስጠንቀቂያ እንደሰጣቸው ተገልጿል። ምክክሩ በዝግ እንዲደረግ ከዛም አልፎ ተመካካሪዎች ምክክሩ ተጀምሮ እስኪያልቅ ከሶሻል ሚዲያ እንዲርቁ ስልካቸው መቀማታቸው ተነግሯል። አሁን የምክክሩ አባላት ከማንኛውም ነገር መከልከላቸው ሲገለጽ ከትናንት በስቲያ በተደረገ ፍተሻ 2 ግለሰቦች ስልክ በካልሲያቸው ይዘው መገኘታቸው ተከትሎ ሁሉም የምክክሩ አባላት ወደ አዳራሹ ሲገባ ጫማ፣ ካልሲ እንዲያወልቁ ተደርገው በባዶ እግራቸው እንዲገቡ መደረጋቸው የወጣው መረጃም ገልጿል። የምክክሩ አባላት አሁን ያሉበት በጸጥታ ኃይሎች እጀባ መሆናቸው ተከትሎ ምክክሩ ጥሎ ለመውጣት መቸገራቸውም ተነግሯል። በአንድ መስሪያ ቤት በርካታ ባለስልጣናት በፖሊስ መታሰራቸው ተሰምቷል። በርካታ የስራ ክህሎት ሚኒስቴር ከፍተኛ አመራሮች በፖሊስ ቁጥጥር ስር መዋላቸው ይፋ ሆኗል። በወይዘሮ ሙፈሪያት ካሚል በሚመራው የስራ ክህሎት ሚኒስቴር ውስጥ የሚገኝ በርካታ ከፍተኛ አመራር በሙስና፣ በህገወጥ የሰው ዝውውርና በመረጃ ማጭበርበር ወንጀል ተጠርጥረው በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰማው።
በቁጥጥር ስር የዋሉ አመራሮች እስካሁን ባለው መረጃ አቶ ብርሃኑ አሊያቃም የኢትዮጵያ የስራ ገበያ መረጃ ስርዓት ፕሮጀክት ጽሕፈት ቤት ኃላፊ፣ አቶ ኤርሚያስ ተክሎ የውጭ ሀገር ስራ ስምሪት ዋና ስራ አስፈጻሚ፣ አቶ ነቢል ማቲያስ ሌላኛው ከፍተኛ ስራ ኃላፊ፣ ሌሎች በርካታ ከፍተኛ የስራ ኃላፊዎችም በቁጥጥር ስር መዋላቸው ተገልጿል። የተጠረጠሩበት ወንጀል በተመለከተ የውጭ ምንዛሪ ማጭበርበር፣ መንግስት ማግኘት የሚገባው የውጭ ምንዛሪ ለግል ጥቅም አውለዋል ሲል ገልጿል። ህገወጥ የሰው ዝውውርን በተለይ ደግሞ ወደ አረብ ሀገራት በሚደረግ የስራ ስምሪቶች ላይ ፈጸም ህገወጥ ተግባራት መሳተፍም፣ የመረጃ ማጭበርበር፣ በኢትዮጵያ የስራ ገበያ መረጃ ስርዓትም ላይ የተመዘገቡ የውጭ ሀገር ሰራተኞች መረጃ ከስርዓቱ ሲስተሙ ላይ በመሰረዝም የመንግስትን ጥቅም መጉዳትና መረጃ ለመደበቅ መሞከር በሚል ነው። ዝርዝር ሁኔታውን በተመለከተ የፌዴራል ፖሊስ አባላት በዝርዝር የተጋጀ የተጠርጣሪዎች ስም ይዘው ወደ ሚኒስቴር መስሪያ ቤቱ በመግባት ጠቀሱትን ባለስልጣናት አንድ ባንድ በመልቀቅ ወደ ዘብጥያ ወስዷቸዋል ተብሏል። እነዚህ አመራሮች የዜጎች ክብር፣ ደህንነት፣ የስራ ዋስትና የማስጠበቅ ህጋዊ መንግስታዊ ኃላፊነት ቢኖርባቸው ይህ አድራ ወደ ጎን በመተው ስልጣናቸውን ለግል ሀብት መከማቻ ተጠቅመውበታል በሚል በህግ እንዲጠየቁ ተደርጓል ተብሏል። በአሁኑ ወቅትም መላው የሚኒስቴር መስሪያ ቤቱ በከፍተኛ የፖሊስና የደህንነት ምርመራ ላይ እንደሚገኝ ተገልጿል። እንደ መረጃዎች ከሆነ ፖሊስ እያደረገ ባለው ምርመራ ሚኒስትሯን ጨምሮ ሌሎች ስራ ላይ ያሉ ባለስልጣናትም የመታሰር ዕድላቸው ሰፊ መሆኑም ተነግሯል። በቅርቡ የመስኖ ሚኒስቴር የሚመራው መስሪያ ቤትን በተመሳሳይ በርካታ ቢሊዮን ብሮች መጥፋቱን የፓርላማ ኦዲት ይፋ ማድረግ ተከትሎ ፖሊስ በተመሳሳይ በነ ዶክተር አብርሃም በላይ ላይ ምርመራ መጀመሩም ተገልጿል። ሌላው አሁን ከምክክር ኮሚሽኑ ሰበር ዜና ተሰምቷል። በአዲስ አበባ ጉዳይ የገዢው ፓርቲ አባላት ለሁለት ተከፍለዋል ሲሉት ገልጿል። አዲስ አበባ ሲቲ ስቴት ወይም የኦሮሚያ አካል ትሆን በሚለው ክርክር ገጥሟል ተብሏል። በንዑስ ቡድን ደረጃ በተካሄደ ሰነድ ዝግጅት ሂደት ውስጥ ለአዲስ አበባ ከቀረቡት አራት የህጋዊ አቋም አማራጭ መካከል ሁለቱ ሚዛን መድፋታቸው ምንጮች ተናግረዋል። አዲስ አበባ ሲቲ ስቴት ራስ ገዝ የፌዴራል አካል ራሷን የቻለች ክልል የኦሮሚያ አካል የሚለው አማራጮች እንደቀረቡለት መዘገቡ የሚታወስ ሲሆን በጥቃቅን ቡድን እንዲሁም በንዑስ ቡድን ደረጃ በተደረጉ ምክክሮች የፌዴራል አካልና የኦሮሚያ አካል የሚለው አማራጮች ጎልተው መውጣታቸው ምንጮች ተናግረዋል ስትል ዋዜማ ዘግባለች። የፌዴራል ከተሞች የሚል ርዕስ በተሰጠው አጀንዳ ቁጥር 3 በንዑስ አጀንዳነት የቀረበው የአዲስ አበባ ህጋዊ አቋም ጉዳይ የሞቀ ሀሳብ ልውውጥ ከተካሄደባቸው ጉዳይ መካከል አንዱ መሆኑን የገለጹት ምንጩ ሀገራዊ ምክክር ኮሚሽን ለምክክር ሂደት ባቀረበው የሀገራዊ ምክክር አጀንዳ የውይይት መሪ ጥያቄ ሰነድ መሰረት ከቀረቡት አራት አማራጮች መካከል ሲቲ ስቴት፣ ራስ ገዝ የፌዴራል አካልና የኦሮሚያ አካል የሚሉ አማራጮች በድጋፍና በተቃውሞ አስተያየቶች ሲያስተናግዱ እንደቆዩ ጠቁሟል። ኮሚሽኑ ያቋቋመው የምሁራን ፓናል ሐምሌ 16 ቀን 2017 ዓ.ም በአጀንዳዎች ዙሪያ ለተመካካሪዎች ማብራሪያ ከሰጠ በኋላ ሁለቱ አማራጮች ጎልተው መውጣታቸው ተሰምቷል። የፓናሉ አባላት የአራቱን አማራጮች ምንነት የተመለከተ ማብራሪያ ያቀረቡ ሲሆን አዲስ አበባ ራስ ገዝ ትሁን የሚል አቋም ይዘው የነበሩ ተመካካሪዎች ከተማዋ የፌዴራል አካል ትሁን የሚለውን አማራጭ ወደ መደገፍ ማዘንበላቸው ተነግሯል። ምክክሩ ያለበት አሁን ሁኔታ ምክር ሀሳቦች ላይ ድምጽ የሚሰጥበት ካለመሆኑ ጋር ተያይዞ ሁለት አማራጭ ወደ ቀጣይ ምዕራፍ መሸጋገራቸው እርግጥ ሆኗል ተብሏል። የመንግስትና ገዢው ፓርቲ ተወካዮች አቋም ነው። በአዲስ አበባ ህጋዊ አቋም ዙሪያ እነማን የትኛውን አቋም ያዙ የሚለው ጉዳይ በምክክር ሂደት አነጋጋሪ ከሆነ ጉዳይ መካከል አንዱ ሲሆን መንግስትና ገዢው ብልጽግና ፓርቲ ወክለው በምክክሩ ላይ እየተሳተፉ የሚገኙ ተመካካሪዎች የተለያየ አስተያየት ሲሰነዝሩ መስተዋሉን የመረጃ ምንጩ ገልጿል። አዲስ አበባ የፌዴራል አካል ትሁን የሚለው አማራጭ ደግፈው የተስተዋሉ የመንግስትና የብልጽግና ፓርቲ ተወካይ በርካታ መሆናቸውን የገለጹት ምንጮች የኦሮሚያ ክልል መንግስት ይወከሉ እንዲሁም በብልጽግና ፓርቲ ውክልና እየተሳተፉ የሚገኙ ሌሎች ተመካካሪዎችም አዲስ አበባ የኦሮሚያ ክልል አካል ትሁን የሚለው አማራጭ በጽኑ ደግፈው መስተዋላቸው ተገልጿል። ምክክሩ አሁንም ተቃውሞ ተጠናክሮ ቀጥሏል። በርካቶች ግን በእርግጥ ይህ የምክክር ኮሚሽን የሚለው በተለይ ደግሞ በአማራ ክልል ትጥቅ ውስጥ ያለውና በርካታ ቦታዎችን እያስተዳደረ ያለው የፋኖ ኃይል ያገለለም፣ በኦሮሚያ ክልል በትጥቅ ውስጥ ያለው የሆነ ኃይልን ያገለልና እንዲሁም በትግራይ ክልል ያለውን ትግራይን እያስተዳደረ ያለውን ህወሓት ያገለለም። ከዛም በተጨማሪ ባለፉት ዓመታት በግፍ በፖለቲካዊና በተለያዩ አመለካከት ታስረው የሚገኙ የአማራ ተወላጆችን ያካለለ ወይም ደግሞ ያላካተተም ምክክር በእርግጥ ውሳኔ ላይ ቢደረስስ ይህ ምክክር ኦን ይሆናል ወይ? በዚህ ጉዳይ ላይ የራሳችሁን አስተያየት እንድታጋሩ በአክብሮት እየጋበዝ በሌላ መረጃ እስክንገናኝ በያላችሁበት ሰላም ቆዩን።